እንግዲህ ያህዌ በሚለው ስም ዙሪያ በኮንሰንሰስ ደረጃ ማለት ይቻላል አንድ ሀሳብ ሰፍሯል። ያንን የት ነው የምታገኘው? አንከር ባይብል ዲክሽነሪ ቮሊዩም 6 ፔጅ 1011 ላይ ያህዌ በሚለው ስም ስር ሀተታውን ያስቀምጣል። ኢት ሚንስ ያህዌ የሚለው አንደኛ ፈርስት ፕሌስ እነዚህ አራቱ የዕብራይስጥ ፊደላት እንደተረፉ ዮድ ሄ ቫ ሄ የሚባሉት አራቱ የዕብራይስጥ ፊደላት እንደተረፉ እና ያህዌ የሚለው ስያሜ ወይም ደግሞ ላቲናይዝድ ስናደርገው ጆሆቫ መሰል የምንላቸው ፕሮናንሴሽኖች በስኮላሮች ሀሳብ ላይ የተመሰረቱ እንጂ ምንም አይነት ኤቪደንስ እንደሌላቸው ከትርጓሜ ማኳያ ትርጉሙ ማይታወቅ እንደሆነና በዘጸአት ምዕራፍ 3 ቁጥር 14 ላይ ያለው ይሄን አሸር ይሄን በማስጠጋት የሚፈቱት ፍቺዎች ፎልክ ኢቲሞሎጂ እንደሆነ ኢት ሚንስ ፎልክ ኢቲሞሎጂ ምንድነው? ማህበረሰቡ እንደ ማህበረሰብ የሚቀበለው የሆነ ነገር ግን ትርጉሙ ወይም የትርጉም አሰጣጥ ሂደቱ ስሁትነት የሚስተዋልበት ሲሆን ፎልክ ኢቲሞሎጂ ይባላል። ያህዌ ለሚለው ፍቺ ተደርገው የቀረቡት ትርጉሞች እንዳለ ፎልክ ኢቲሞሎጂ እንደሆኑ ሀተታውን ያስቀምጣል። ከኦሪጂን አኳያ እንኳን ኦሪጂኑ ላይ ኮንሰንሰስ እንደሌለ መስማማት እንደሌለ ሀተታውን ያስቀምጣል። ነገር ግን እነዚህ ሀሳቦች ከተቀመጡ በኋላ በምናልባት የሚነሱ ነገሮች ይኖራሉ። ለምሳሌ ቅድም ኡስታዝ ያነሳው ፖይንት አለ አይደለ? ይሄ ኡስታዝ ያነሳው ፖይንት ምንድነው? ለምሳሌ ይሄ ያህዌ የሚለው የአራቱ የተረፉት ፊደላቶች ራሱ ዮድ ሄ ቫv ሄ እንትን ነገር ናቸው። ኢት ሚንስ አብሪቬሽን ነገር ነው። ታውቃለህ? ይሄ ምህጻረ ቃል ሲባል ነገር ሰምተህ ታውቃለህ? ለምሳሌ ዓመተ ምህረት የሚባለው አም ይባላል። መምህር የሚለው መር፣ እግዚአብሔር የሚለው ግር የሚለው ማለት ነው ምህጻረ ቃል የሚባለው። ልክ እንደዛ ሁሉ ያህዌ የሚለውም ልክ እንደዛው ምህጻረ ቃል ነው የሚሉ ሰዎች አሉ። እንዴት ነው ያ የሆነው? ይሄ አሸር ይሄ የሚለው አንደኛ መደብ ነው። አያም ሆ አያም የሚለው ወደ ሶስተኛ መደብ ወደ እርሱ ስንቀይረው የመጣ ነው የሚል ሀሳብ ነው። ኢት ሚንስ ወደ ሁ ይቀየራል። ወደ ሁ ከተቀየረ ላይ ገብቷል እሱ በሚል ፍቺ ይመጣል ማለት ነው። ገብቷል? እኔ ከሚለው ወደ እሱ ስትቀይረው ያህዌ የሚለውን ምህጻረ ቃል ይሰጠናል የሚል ሀሳብ የሚያስቀምጡ አካላት አሉ። ይሄ ያህዋህ የሚለው የመጣው በዚያ ነው የሚሉ አሉ። ወይም ደግሞ ያህዌ የምንለውን አነባነብ ራሱ ያመጣ ነው ወደ ሶስተኛ መደብ ስንቀይረው የሚሰጠን አነባነብን ስለፈጠረልን ነው የሚሉ ሰዎች አሉ። በሌላም አፈታት ሂደት ደግሞ ላይክ አዶናይ ከሚለው ቃል ጋር በማዳቀል የሚለውን እንደው በክፉ እንዳትወስዱብኝ እሺ። የአይሁዲያን ዩዜጅ ነው ኢንሳይክሎፔዲያ ጁዳይካ ላይ ይጠቀማሉ በዚህና አዶናይ ከሚለው ፊደል ላይ ማነው ቃላት ላይ የየራሱን ፊደል በመውሰድ ስም እንዲሰጥ የሆነ ንባብ እንዲሰጥ ያደረጉበት ኮንቴክስት ደግሞ እንደተፈጠረም ያትታሉ። ሚንስ ያህዋህ የሚለውን ያህዌ ተብሎ እንዲነበብ አድርገነዋል የሚል ሀሳብ ማለት ነው። እና ሁሉም የየራሱን ሀሳብ ይሰጣል። ቅድም እንደተነሳው ደግሞ በሔዋን ዘር ለምሳሌ የሔዋን ዘር ሕያው በሚል ፍቺ ከተፈታ የያህዌም ዘሩ ራሱ ተገኝቷልና ሕያው የሆነው ያለ የነበረ የሚኖረው በሚል ኮንቴክስት ማለት ነው። ለምሳሌ ሱረቱል ኢኽላስ ላይ ካየ ምንድን ነበረ አስተውሰኝ። ሱረቱል ኢኽላስ ላይ አረብኛው ነስ ያስተውሰኝ በፈጣሪ አረብኛው የሱረቱል ኢኽላስ አረብኛው አረረረረ እስቲ አረ የሆነ ቁል ሁወላሁ አሐድ አላሁ ሰመድ እና አንተ አይ እንት ሶስተኛው ላይ ለም የሊድ ወለም ይውለድ የሚለው ፖይንት ከአረብኛ ፈታት አንፃር ምሁራን ሲያስቀምጡት ያልወለደም አልተወለደም የሚለው አንደኛ ኢንፓስት ራሱ ያልወለደ ያልተወለደ አሁንም የማይወለድ ለወደፊትም ደግሞ የማይወልድ አይነት ገብቷቸዋል። ፓስቱንም ፕሬዘንቱንም ፊውቸሩንም የሚወክል አይነት ቃል ነው ብሎ እንደሚፈቱት ሁሉ ይሄ ያህዌ የሚለው ዘሩ ራሱ የተገኘው ዘሩ ወይም ደግሞ ፕሪሚቲቭ ሩቱ ያለ የሚኖርና ያለ የነበረና የሚኖር የሚል ፍቺ ይሰጣል ብሎ ያስቀምጠዋል። ከዘር አኳያ የየራሱን ኤክስፕላኔሽን ሊያስቀምጥ ይችላል። አዎ ሊያስቀምጥ ይችላል። ከስያሜ አንፃር ትንቢተ ኢሳይያስ ምዕራፍ 8 ላይ እኔ ያህዌ ነኝ ሁሼሚ ስሜም ደግሞ ይህ ነው አለ። ይህ የሚለው የወከለው ያህዌ የሚለውን ስም ነው። ያህዋህ የሚለውን ቴትራግራማተን ነውና ይህን ቴትራግራማተን ለራሱ መሰየም አድርጎ አስቀምጦታል። በዚያ ሰዓት ደግሞ ልክ አሁን ደግሞ በመጣው ወህይ መሰረት አምላካችን አላህ
ለተሰወው ስም ያስቀመጠው ይህ አላህ የሚለውን ስም ሊሆን ይችላል። ስም የሚባለው ነገር አይደንቲቲ ሊወክል ይችላል። ነገር ግን አይደንቲቲ ላያስያጣቅን አይችልም። ቅድም እንደተገለጸው ዛ 3 ላይ አምላክ ለነ አብርሃም ለነ ይስሐቅ ለነ ያዕቆብ ይህንን ስሙን ማለትም ያ ሀዋሃ የሚባለውን ስሙን እንዳላሳወቃቸው ተነግሯል። ኢትሚንስ አይደንቲቲውን አያውቁትም የሚለውን ፖይንት እንደማያስይዘን ሁሉ በዚያ ኮንቴክስት መሰረት ስለ ያህዌ በቂ ኢንፎርሜሽን አላገኘንም ማለት ወይም ደግሞ አሁን ባለበት ሪቪሌሽን መሰረት ስለ ያህዌ በቂ መረጃ የለንም ማለት ያ አይደንቲቲ አሁን ያለው አይደንቲቲ አይደለም የሚለውን ፖይንት አያስይዘንም ነው ፖይንቱ ትልቁ ነጥብ። ስለ ያህዋሃ ስለሚለው ስም ያሉ ሀተታዎች እንዳሉ ሆነው በዚያ አሁን ኤክስፕሌን የሚደረገው ጉድ አይዲያ ግልጽ ነው። ቲንክ እንደሚያደርገን